አበበ ገብቶ የዛሬ 2 ዓመት እኔ ፕሮቴስታንት በነበርኩበት ሰዓት ላይ ከመዝሙር ያሬድ ጋር ተወያይቷል። ኦርቶዶክሳዊ ይመልስልህ ብሎ እዚህ አንዳንድ ቲክታክ ላይ አለ አይደል ፖለቲካዊ አካሄዶች እንትና ኤርሚያስ አበበ እስቲ ኦርቶዶክሳዊው ጉዳይ ይመልስልህ ብሎት ከሱ ጋር ከያሬድ ጋር ዲቤት አድርጓል። ከነያዋድ ጋር ዲቤት አድርጓል። ስለዚህ ይሄ ልጅ ኦርቶዶክስ አልነበረም ፕሮቴስታንት ነበር ማለት ነው። አንተ እሱን ነው እንጂ የምትለው የዛሬ 3 ዓመት ምናምን ነገር ብዙ ጥያቄዎች ያነሳና መጨረሻው ላይ እኔ አይምሮ ጭንቀት አለብኝ ብዙ ነገሮች ይጎሉኛል ቤተሰብ ይናፍቀኛል ስጨነቅ እንደዛ አይነት ሐሳቦች ይወጡብኛልና በቃ ይቅርታ የሚለን ሰው ነበር። እኔ በጣም ብዙ በውስጥ የምናወራው ምናምን ነገር ነበር እናወራዋለን ማለት በአካል እናውቀዋለን ሳይሆን በአካል ማንንም ጥያቄ ሲኖርበት ጥያቄውን ለመመለስ በውስጥ ምንጽፍለት ነበር። ያ እንደ ማንኛውም ሰው በአካል ምንም የምናውቀው ምናምን ነገር አይደለም። ግን ሆኖም ቀረ አንድ ሰው ከእምነት ወጣ ማለት የቤተክርስቲያኒቱ ችግር ወይንም ደግሞ የቤተክርስቲያኒቱ እሱን በማስተማር ላይ ያጎደለችው ጉድለት አይደለም። የሰውየው የግል መረዳት አለመቻል አለማወቅ አለመፈለግ ወይንም ደግሞ እምነትን በራስ አምሮ በራስ ጭንቅላት ልክ ሰፍቶ ማመን ሲመጣ ያኔ ችግር ነው። ግዴታ የተሰጠህን ትምህርት የቤተክርስቲያን ትምህርት በእምነት ነው እንጂ በካልኩሌሽን ልትቀበለው አትችልም። ያ ይሄ ነገር በሆነበት ሰዓት ላይ ብዙ ተጥሯል ተጠይቋል ግን ምንም ነገር ማሳየት አልፈለገም መመለስም አልፈለገም በዛው ነው ጠፍቶ በጣም ረጅም ጊዜ ቢያንስ መቼ ነው የዛሬ 6 ወር ምናምን ነገር ነው ላስት ታይም ያየሁት ማለት ነው። ላስት ታይም ላይ የሆነ ዮሐዴ ከሆነ ሰው ጋር ያወራ ምናምን ነገር እዛ ላይ ነው ያየሁት ጊፍት ምናምን ሲሰጥ ነው ያየሁት። ከዛ በኋላ ነው እንደዚህ አሁን እንደ አዲስ አየሁትና ሆነም ቀረ እሱ አጀንዳችን ሊሆን አይገባም። ሰዎች አጀንዳ አድርገው ሊያወሩት ይችላሉ ግን በቃ አጀንዳችን ሊሆን አይገባም። አንቺ ጥያቄ የሚጠየቀው ልጁ እስላም ቤት ሄዶ ጥያቄ የጠየቀው ኦርቶዶክሳውያንን አይደለም። የመጀመሪያ ጥያቄ የጠየቀው ለኤርሚያስ አበበ ነው። ያስጮውም ኤርሚያስ አበበ ነው መስለሙ ጥያቄ የሚጠየቀው ለኤርሚያስ አበበ ነው። ልጁ ምንድነው የጠየቀው? ታቦትና ኢየሱስ ድንገት ፍለፊት ብታገኛቸው ለማቀድመት ሰግዳለህ ኤርሚያስ አበበ መልስልኝ ያለው። ስለ ታቦት ኦርቶዶክሳውያን በጣም ጥንቅቅ ያለ ዕውቀት አላቸው። ምን እንደሆነ ታቦት ምን እንደሆነ ኦርቶዶክሳውያን በታቦት ጉዳይ ፈጽሞ መልስ አያጡም። ስለሚያምኑበት ስለሚያውቁት ስለሚመልሱት። ስለዚህ ወጥቶም እየጠየቀ ያለው ፕሮቴስታንትን ነው። እኔ አሁን ወጥቼ ኦርቶዶክሳውያንን እየጠየቅኩ አይደለም ኑ መልሱ እያልኩ አይደለም። ወጥቼ የጠየቁት ፕሮቴስታንቶችን ነው። አባት አላችሁ ወይ? መነሻ ፍሬ ሐሳብ አላችሁ ወይ? ሃይማኖቱ መሰረቱ ማን ነው? ማን መሰረተው ለሚባል ቤተክርስቲያን ትተከላለች እንጂ አትከፈትም። የፕሮቴስታንት ደግሞ ቸርቾች ወይም ደግሞ ቤተክርስቲያን ብለው የሚጠሯት ሁሉ እከሌ ከፈተው የከሌ ቸርች ነው የሚባለው። የሚከፈት የለም። የሚከፈት ቸርች ስለሌለ የሚተከል ቤተክርስቲያን ስላለ ቤተክርስቲያን የተከላት ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ወዳለበት መጣው። ኢየሱስ ወደ መሰረተበት መጣው። ኢየሱስ ወዳለበት የኢየሱስ ጌትነት ሲሰበክ የማይፈራበት ኢየሱስ ጌታ ነው ሲባል የማይደነገጥበት። ከዚህ በፊት ውሸት ብዙ ተነግሮባታል። ስለዚህ ቤተክርስቲያን ኢየሱስ ጌታ ነው ሲባል ይደነግጣሉ። ኢየሱስ ጌታ ነው ሲባል ይፈራሉ። ማንም የኢየሱስ ክርስቶስ ጌትነት ሲነገረው የሚደነግጥ የለም። መጽሐፍ ቅዱስ የኢየሱስ ክርስቶስን ጌትነት ግልጽ አድርጎ ካስቀመጠ መጽሐፍ ቅዱስን ቤተክርስቲያን ከሰጠችን የሰጠችንን ቤተክርስቲያንን አምነን መጽሐፍ ቅዱስ ላይ ያለውን የክርስቶስ ኢየሱስን ጌትነት የኢየሱስ ክርስቶስን ንጉስነት የኢየሱስ ክርስቶስ የጌቶች ጌትነትን እንመሰክራለን። ይሄ ነው እውነታው። ስለዚህ ስንወጣ ኢየሱስ ጌታ ነው ትሉታላችሁ እንጂ ኢየሱስን አታውቁትም።
ብለን ነው እኔ ኢየሱስ ስለማይታወቅ ነው ወደሚታወቅበት ሃይማኖት ውስጥ የመጣው እና መርምሩ ፕሮቴስታንት አለፈለኩት መርምሩ አንዲት በተደጋጋሚ እየጠየቀች ነው ያለችው ቪዲዮ ላይ ካየ አንድ ጥያቄ ጠይቃ ነቃሊ መጡ ምንም መጡ ክርክር ነው ዙሪያ ጥምጥም ነው የሚሄዱባት እየተመለሰላት አይደለም ኦርቶዶክሳዊ ላይ ጥያቄ ሲኖራት ኦርቶዶክስ መልሳላት በቂ ወንድሞች አሉ እኔ ተመስገን ቢያቀተኝ አንቲሽ ያቀተው አንቲሽ ቢያቀተው ቤተክርስቲያኑ ብዙ ሊቃውንቶች ስላሏት ቲክታክ ላይ እንኳን ያለን እንኳን ወጣቶች አኬ ይመልስላታል ኢዮብ ይመልስላታል ልደት ይመልስላታል ፈለገ አትናቴዎስ ይመልስላታል እነሱ ደግሞ ቢያቀታቸው ደግሞ ቤተክርስቲያኗ ተመንዝራ ተዘርዝራ ማጣልቅናት የሊቃውንት ብዛት አለባት አንዱ ሊቃውንት ይመጣና ነው መልስ ፕሮቴስታንት ጋስ መስራቹ ማን እንደሆነ አይታወቅም ከፋቹ ማን እንደሆነ አይታወቅም ቤተክርስቲያን በአንድ ግለሰብ አትከፈትም በክርስቶስ ኢየሱስ ደም የተተከለችው ስለዚህ ቤተክርስቲያን ትጠየቃለች ይመልሱላታል አሁንም ሶስተኛ ጥያቄ ጠይቃለች ይመልሱላታል ላይ ይመልሱላታል ማናውቀው ኦርቶዶክስ ላይ ግን ጥያቄ ያለው ግን ፕሮቴስታንት በትክክል ማለት ነው ለመመለስ ለመዳን ለማወቅ አውቆ ለመምጣት ፍላጎት ያለው እንደ ኪንግ ናታን አይነት አው ላይፍ ላይ ጠይቋል የተወሰነ ተመልሶለታል ከዛ በኋላ ኢትዮጵያ ውስጥ ነው ያለው ኪንግ ናታን የላይፍ ጋጋታ ያስፈልግም መሬት ላይ ይጠይቃል መሬት ላይ ይመልስለታል አረ መሬት ላይ የጠየቀው ጥያቄ በአካል እየመጣ ወይ እድም የሆነ ቤት እነዛ ሰዎች ልከው ነው የመጣው እንጂ ወንጌል አማኝ አይደለም የተባለ ሲሳጣ ነበር አቡ ማንን ያው ምን ችግር አለው ይሳደባል አሁን ተመስገንን ፕሮቴስታንት አልነበረም ሊል ይችላል አንድ ሰው ተነስቶ የሆነ ኮሜንት በተደጋጋሚ ያለው ድሮም አላወቅም አሁንም አልገባህም የሚሉት ነገር አለና የሽንፈት ወሬ ነው የሚያወሩት እኔ እንኳን እኔ አይደለም ኤርሚያስ አበበም ከትላንት ወዲያና የዛሬ 18 እና 20 ዓመት መጥቶ ፕሮቴስታንትን አውቂያታለሁ ይላል እኔ 34 እና 35 ዓመት አውቂያት ጠግቢያት መልስ ስለሌላት ነው የወጣሁት እባ ናቱዬም እንደዚህ ረጅም ዓመት የሚያቃት ፕሮቴስታንት ናት ሰጠይቀው መናገር የሚፈራበት የራሱ የሆነ ምክንያት አለው ልክ በሆነ ነገር ስትለው በሉተር ትይዘዋል በሉተር ስትለው በካልቪን ትይዘዋል በካልቪን ስትለው በአርሜኒያዎች ይዘዋል ከዛ በኋላ ፔንቴኮስታል ላይ ተገባበታል ግራ ስለገባው በአንድ የሚጠየቅበት ነገር የለም ኦርቶዶክሳውያንን ግን በአንድ ጥያቄ ነው የምትጠይቀው ልዩነታችን ኢየሱስ ያማልዳል አያማልድም አይደለም እሱ ብቻ አይደለም ልዩነታችን ገድላትና ድርሳናት አይደለም ልዩነታችን አስተምህሮት ላይ ነው ልዩነታችን ስላሴ ላይ ነው ልዩነታችን ስጋ ደሙ ላይ ነው ልዩነታችን ሚስጥረ ጥምቀት ላይ ነው ልዩነታችን ትንሣኤ ሙታን ላይ ነው ልዩነታችን አስተምህሮት ላይ ከሆነ ይህ ልዩነት በልዩነት ነው የምንይዘው እንጂ ኢየሱስ ያማልዳል አያማልድም አይደለም ቅዱሳን ያማልዳሉ አያማልዱም አይደለም የምልጃ ትርጓሜን አያውቁትም ፕሮቴስታንቶች እባክሽ ማርያም ይቅር በይኝ የሚል የለም እባክሽ ድንግል ሆይ አንቺ ማሪኝ የሚል የለም ከልጅሽ ጋር አስታርቂኝ እንጂ አማልጅኝ እንጂ ስለዚህ ምህረት ሰጪ ይቅር ባይ ክርስቶስ ነው የዚህ ጉዳይ አይደለም ጉዳዩ ያስተምህሮት ጉዳይ ነው ጉዳዩ ልዩነቱ ለዚህ ነው ሃይማኖት ስለሚያድን አስተምህሮት ስለሚያድን ነው ወደ እውነተኛው አስተምህሮት ሄድኩት እንጂ ልክ እንደ ኤርሚያስ አበበ እንደሚከፍቱት ገድልና ድርሳናት አይደለም ልዩነቱ ምልጃ ማለት ምን ማለት ነው ስትለው አያቀው አንድ ጴንጤ ማሪው ክርስቶስ ኢየሱስ ምሮናል አስታራቂው ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በደሙ አስታርቆናል ደግሞ ከራሱ ጋር ታርቀናል ይህንን ቤተክርስቲያን ጥርት ታርጋ ነው የምታስተምረው የምልጃን ትርጓሜ ማያቅ ጴንጤ ኢየሱስ ያማልዳል አያማልድም የሚል አይደለም ልዩ አስተምሮ ነው ልዩነታችን አንቱና አውቆ ተረርቶ ገብቶት የመጣ ሰው የምር ከዚህ ቤተክርስቲያን አይወጣም
ሳያውቃት ሳይረዳት ግን ይወጣ ግን ኦርቶዶክሳዊ ወደ ፕሮቴስታንት ወደ ተሐድሶ ሄደ ይሄው እንደገና ቄደር እየተጠመቁ እየተመለሱ ነው ያሉት እግዚአብሔር ቢፈቀድና ብንኖር ለዳግማይ ትንሣኤ የምትመጣ አንዲት እህት አለች ከኦርቶዶክስ ሄዳ ተሐድሶ ቤት ውስጥ ሆና አሁን እየተማረች ነው ለዳግማይ ትንሣኤ አካባቢ ትጠመቃለች እግዚአብሔር ሰላም ያድርስን አሜን ታምዬ እኔሞቹ እየጠሩኝ ነው ሁለት ቀረጻዎች አሉኝ ልውጣና እሱ አለስራ እሺ ወንድሜ አንተ ተባረክልኝ አሜን አሜን ቻው እንግዲህ ካልተገናኘን መልካም በዓል ይሁንልን አሜን ወንድሜ አሜን ሰላም በልዩላችሁ ሰላም ሁንልኝ ቤተክርስቲያኗን እወቋት ፕሮቴስታንቶች ኤርሚያስ አላወቃትም በታቃት አትወጣ ቤተክርስቲያኗን ያውያን አይወጣም እኔ በጣም ተደስቼ ረክቼ ነው መጣሁት ምን ላውራላችሁ ምን ልተረከላችሁ ዛሬ ስግደቷ ትምህርት ጸሎቷ ትምህርት መከባበር ትምህርት መከባበሯ ራሱ ትምህርት ነው የምር ነው የምነግራችሁ መከባበሯ በሀብት ደረጃ የሚበልጡን ሰዎች አሉ እዛው ከኛው ጋር ናቸው ፊት ወንበር የሚሰጥ የለም ሶፋ ግለጥ የሚል የለም ፕሮቴስታንት ጋር ስትመጣስ ቆንጂዬ ሴት ልጅ ከሆነች መልካም ቆንጂዬ ሴት ልጅ ከሆነች ለፕሮፋይል ስለምትፈልግ ለቪዲዮ ስለምትፈልግ ፍለፊት ወንበር ናት ቆንጆ ብር ካለው ትልልቅ መኪና የሚይዝ ከሆነ ፍለፊት ወንበር ነው የሚሆነው ለፕሮፋይል ይፈልጋል ኦርቶዶክስ ጋርስ ሁሉም በይሃው በእግዚአብሔር ፊት ሁሉም በስርዓት ሁሉም በእረፍ ሁሉም ድሃ የለ ሀብታም የለ አካለ ጎዶሎ የለ አካለ ሙሉ የለ ሁሉም በቤተክርስቲያን ፊት እኩል ሁሉ ፕሮቴስታንት ጋር ስትመጣ ለምን ዛሬ ለምን ጴንጤ አትሆንም ከኦርቶዶክስ ቤትምና ከጥንቆላ ቤትምና ከየትምና ሁሉም ነው የምነግራችሁ ታዋቂነት ካላችሁ እውቅና ካላችሁ ጋዜጠኛ የሚያጫውታችሁ ከሆነ ሚዲያው የሚያቃችሁ ከሆነ ቆንጆ ፊት ካላት በጣም የምታምር ልጅ ከሆነች በጣም ቆንጆ ብር ካለው ቆንጆ መኪና ካለው የቤተክርስቲያን መሪ ነው የሚሆነው ቀጥሎ ደግሞ ፍለፊት ወንበር ነው የሚሰጠው ሶፋው የሱ ነው ሶፋው የሱ ቤተክርስቲያንስ ሁሉም እዛችሁ ድንጋይ ላይ ነው የሚቀመጠው እግዚአብሔር ይመስገን ሁሉን እኩል የምታይበት አንዱን አብለጣ ማታይበት አንዱ ዝቅ ማታረግበት ትክክለኛ ሃይማኖት ውስጥ እንኳን እግዚአብሔር አመጣኝ ይወደኛል መርጦኛል ፈልጎኛል እግዚአብሔር ፈለገኝ እኔም ወደ ተፈለኩበት ሄድኩኝ እግዚአብሔር መረጠኝ እኔም መርጬው መጣው ሁሉ እኩል ወደሚታየበት ኦርቶዶክስ አገር ናት ኖ እንደምታዩት አይደለችም አንዳንድ ሰው እንደሚሳደበው አለ ቤቱን ከፍቶ እንደሚሳደበው ኦርቶዶክስ አገር ናት ኦርቶዶክስ አገር ናት አንተ አገርህን አስብ እስኪ ሁሉን አቅፋ ያዘች አይደለች ሀገር ሁሉን ዳውን የለ ሀብታሙን የለ ተስፋ የቆረጠውን የለ ተስፋው የለመለመ የለ ሁሉን የያዘ ነው አለ ሀገር በቃ ቤተክርስቲያን እቺ ናት ኦርቶዶክስ እቺ ናት ሂድ አንተ ለማኝ ነው ውጣ የተባለ የለም ዛሬ ቤተክርስቲያን ውስጥ ለማኞች ወይም ከይቅርታ ጋር የኔቢጤዎች እየገቡ ይለምኑ ነበር የቤት ኪራይ ደረሰብኝ የባካችሁ እርዱኝ ቤተክርስቲያን ውስጥ እኛ እየሰገድን ይመጸውታል በእግዚአብሔር ስም መድኃኒዓለም ነው እላችሁ ይሄው እግዚአብሔር ምስክሬ ነው እምላችሁ መጥቶ የሚለምነው ይለምናል እየለመነ እኛ እየሰገደን እሱ ይለምናል ከዛ በኋላ ይመጸውታል አንተ የኔ ቢጤ ነው ውጣ ከዚህ ተብሎ ይባረር የለም ፕሮቴስታንት ጋርስ እኔ አይደለሁም የካውንስሉ ፕሬዝዳንት ጆን ምን አለ
የዘጸአት ቤተክርስቲያን መሪ ምን አለ? ሂድ ታጠብ፣ ንጻ፣ ሽቶ ተቀባ፣ ካልሆነ እኔ አልፈልግህም ነው ያለው። የካውንስሉ ምክትል ፕሬዝዳንት ነው እንደዚህ ያለው። የካውንስሉ ምክትል ፕሬዝዳንት ነው እንደዚህ ያለው። ሂድ ታጠብ፣ ንጻ፣ ሽቶ ተቀባ፣ አለበለዚያ እኔ አልፈልግህም ነው ያለው። እንደዚህ ያንቋሸሸ ነው ያለው። ውይቺ እናት የሆነች ቤተክርስቲያን በይሃው በእግዚአብሔር ፊት ነው መመክራችሁ መነግራችሁ። ስለ ማርያም ብሎ የመጣው እዛችሁ ቅጥር ግቢ ውስጥ ነው ያለው። ዋው ምን አይነት የተባረከች ቤተ እምነት ናት! ምን አይነት በክርስቶስ ኢየሱስ የተተከለች ቤተ እምነት ናት! ኢየሱስ ክርስቶስ ያቺን መበለትን እንዳላባረረ ሁሉ ያቺ መበለት ያላትን ስትሰጥ ሌሎቹ ሲንቋት ያላትን ሰጠች ነው ያለው። መበለት የለ ምን የለ ሁሉም ይመጣበት ሁሉ ጎባጣዋ ሴት በምኩራብ ተገኝታ ክርስቶስ የፈወሳት ሂጂ አንቺ በሽተኛ ነሽ ጎባጣ ነሽ ብሎ የማያባር ቤተ እምነት ጎባጣዋን ከነጉብጥናዋ መጣ ከነጉብጥናዋ ማትመለስባት ሃይማኖት እውነት መሰረት የሆነባት ጎባጣ የሚቀናበት እውነት መሰረት የሆነባት ክርስቶስ ኢየሱስ ያለባት ሃይማኖት አሁን ያለውባት ተዋህዶ እምነቴ ናት። ኤችአይቪ ኤድስ ያለበት ከነ ኤችአይቪ ኤድሱ መጥቶ የማይመለስበት ኤችአይቪ ኤድሱ ለቆ በነፃ ምንመላለስበት ምንሄድበት ከበሽታ ምንድንበት እውነትን ያለውባት ሃይማኖት ናት። ኦርቶዶክስ ናት። እግዚአብሔር ይባረክ። በቃ የኔ ቢጤው መጥቶ ይለምናል አየው። እኔ እንዲያው አስባችኋል ምግብ ቤት ስገቡ ልበሉ ስትሉ ልክ የኔ ቢጤው ሲመጡ ሂዱ እንዳገቡ ምናምን ተብሎ እንደሚባረሩት ሁሉ አይደለችም ቤተክርስቲያን አይደለችም ቤተክርስቲያን። እኛ እየሰገድን ይለምናሉ ይሰጣቸዋል። ምን አይነት ሃይማኖት ናት? ምን አይነት መዳኛ የሆነች እምነት ናት? ምን አይነት ጣፋጭ የሆነች ሃይማኖት ናት? ተመስገን የለ ለምን ጠቅላይ ሚኒስትሩ አይመጣም? ፍለፊት ቦታ አይሰጠውም ወንድሜ። ፍለፊት ቦታ እግዚአብሔር ያከበረው የሚከበርበት ቦታ ነው የሚሰጠው። ካህናቱ ነው ፍለፊት የሚቀመጠው። ሁሉም እኩል ነው ቤተክርስቲያን ሲመጣ። አንዱ ካንዱ አይበልጥ፣ አንዱ ካንዱ አይበልጥ፣ አንዱ ካንዱ አንስ። እኩል የሚታየባት ድንቅ ሃይማኖት መሰረቴ እግዚአብሔር ይመስገን። እንኳንም ወደዚች እውነት ወዳለባት ሃይማኖት መጣው። እግዚአብሔር ይመስገን። ታናሽነቴን አይተው የማይንቁኝ ድንቅ ወንድሞችን ያገኘውባት ሃይማኖት ውስጥ መጣው። እግዚአብሔር ይመስገን። የማላውቀውን ይህ እንዲህ ነው እያሉ የሚመክሩ ወንድሞች ባሉበት በተከበብኩበት ሃይማኖት ውስጥ እንኳን እግዚአብሔር አመጣኝ። እግዚአብሔር ይመስገን። ኦርቶዶክስን ሳታቋት ልትወጡ በር ላይ ያላችሁ ኦርቶዶክሳውያን መናፍቆች በትንቢት የያዟችሁ ኦርቶዶክሳውያን ትበላለ ትጠጣለ አሜሪካ ትበራለ እንደዚህ ሆነላለ የተባልኩ ኦርቶዶክሳውያን ድንገት በር ላይ የቆምክ ሁለት እግር ስለሌለ የሆነ ቦታ ለተርክ ያል ኦርቶዶክሳውያን ልምከር። ኦርቶዶክስ ሀገር ናት፣ ሁሉን ትሸከማለች። ሀገር ሲጨንቃት ብላ እንደማትጮሉ የጨነቃትን ሶሉሽን ፈጥራ ጭንቀቷን እንደምታላቅቅ ሁሉ እንዲህ ናት ኦርቶዶክስ። ኦርቶዶክስ ሀገር ናት። ኦርቶዶክስ እውነት ናት። እውነት በጣም ገርሞኝ መጣው። የመጀመሪያ ነው ስለ ስግደት ለኔ ይሄው ሰግጄ አበርቹ አምላክ አበርትቶኝ ላይፍ ገባው አልደከመኝ። ጸጋን የሚሰጥ እግዚአብሔር አበርትቶኝ ማለት ለትሁታን ጸጋን ይሰጣል የሚለው ይሄው ትሁት ሆነ ሲቀርበው ጸጋን ሰጥቶ በሙላት እንድታወራ ያደርጋል።
እግዚአብሔር ሞገስ ይሆናል። ስለዚህ ኦርቶዶክሳውያን በጌታ ነው መለምናችሁ፣ መርምሩ፣ ጠይቁ፣ ሳታውቁ እንዳትወጡ ጠይቁ። ስለ ቅዱስ ቁርባን ከሆነ ሁሉም አባቶች የሚቀበሉት ነው። ሐዋርያቶቹ የሰጡንን ደግሞም እንደዚሁ ደግሞ የሃይማኖት ትምህርት የሚያስተምሩ አባቶች ሁሉ የሚቀበሉት ነው። እዚህ ጋር ደግሞ የቱም አይቀበለው። ስለ ጥምቀቱም ከሆነ ሁሉም የሃይማኖት አባቶች የሚቀበሉት ነው። እዚህ ጋር ደግሞ አይቀበሉት። ስለ ማርያም ዘላለማዊ ድንግልና አባቶች ይቀበሉታል። እዚህ ጋር ደግሞ አይቀበሉት። እባካችሁ መርምሩ፣ ጠይቁ። እባካችሁ በጥቃቅን ነገር ተታላችሁ እንዳትሄዱ። ትዳር በሚመስል ነገር ከዚች ድንቅ ቤተክርስቲያን ሊወስዷችሁ ሲፈልጉ ትዳሩን ጥንቅር ይበል። ከእውነት ጋር ሙቱ። ይህ የዘላለም ሕይወት ጉዳይ ነው። የዘላለም ሕይወት ጉዳይ ነው። እህቶችን በትዳር ወንድሞችን በትዳር ሊያታልሉ ቢፈልጉ መርምሩ። ይህ የዘላለም ሕይወት ጉዳይ ነው። አንዳንድ ሰዎች በትዳር አማካኝነት ምስኪን ነው፣ በጣም የዋህ ነው፣ ንግግሩ እንደ ክርስቲያን ነው፣ እንትኑ እንደ ክርስቲያን ነው ብትሉ ኖ፣ እንዳትሸወዱ። ድርጅት በሚመስል ገንዘብ በሚሰጥ ነገር ልትሸወዱ ያላችሁ አንዳንድ ኦርቶዶክሳውያን እንዳትሸወዱ አትብሉ። እውነት ዛሬ ባልበላ እንኳን አፌን ከፍቼ የምጠይቅበት ቤተ እምነት ውስጥ እንደመጣው አመንኩ። ዛሬ ተረዳው። እምበላው እንኳን ባጣ ስለ ማርያም ብዬ እየሰገደም እየጸለየም ቤተ ክርስቲያን ገብቼ ባካችሁ እርዱኝ ብል ሁሉም የሚረዳኝ ቤተ እምነት ውስጥ መምጣቴን አወቅኩ። አንተ አትሸወጂ የቴ አትሸወዱ እህቶቼ፣ አትሸወዱ ወንድሞቼ። እረዳለሁ በሚል መልክ ልጆት ድንገት ፕሮቴስታንት ሆኖ ልጅሽ ድንገት መናፍቅ ሆኖ ሊሸውዷችሁ ካለ እንዳትሸወዱ። እናቶቼ እዚቹ ቤተክርስቲያን ቆራቡ፣ አባቶቼ እዚቹ ቤተክርስቲያን ቆራቡ። እግዚአብሔር ይረዳችኋል። እኔ አገር የሆነች ሃይማኖት ውስጥ እንደመጣው ዛሬ አወቅኩ። ነጠላ መልበስ ክብር መሆኑን አወቅኩ። ይሄው ክብር መሆኑን አወቅኩ። መስቀል ማንጠልጠል ክብር መሆኑን አመንኩ፣ አወቅኩ። ያነኝ ክርስቲያን ሁኑ። መጽሐፍ ቅዱስ እንደሚናገር ምሳሌ ላይ ልጄ ሆይ ሰው ሁን እንደሚለው ክርስቲያኖች ክርስቲያን ሁኑ። የገባችሁ ክርስቲያን ሁኑ። ጠይቁ፣ መርምሩ። ክርስቲያን ሁኑ። የምር ክርስቲያን ሁኑ። እወቁ። የትም መቼ ፍጡር ያልተመለከበት ፍጡርን ማታመልክበት ፍጡር የአምልኮ ቦታ የማይሰጥበት ድንቅ ሃይማኖት ውስጥ ነው ያለነው። እንጠይቅ። ፈጣሪያችን ክርስቶስ ኢየሱስ ነው። አምላካችን ኢየሱስ ነው። የኢየሱስ ክርስቶስ ጌትነት በድፍረት በሙላት በስልጣን የሚሰበክበት ሃይማኖት ውስጥ ነው ያለነው። በስልጣን ነው የሚሰበከው ኢየሱስ። ዛሬ መድኃኒዓለም በስልጣን ነው ሲሰበክ የነበረው። አራቱ ወንጌላት እየተነበቡ ነው የተሰገደው። አራቱ ወንጌላት ላይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላት እየተነበበ ነው የተሰገደው። የክርስቶስ ኢየሱስ ወንጌላት የተሰበከባት አራቱ ወንጌላት ዛሬ ነው የምነግራችሁ። የመጽሐፍ ቅዱስ ወንጌላት ላይ ያለው አራቱ ወንጌላት ተነቦ ነው የተሰገደው።
ኢየሱስ 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 ምን አልጣፋጭ ስም ነው። ይጣፋጭ የሆነ ስም ነው ሲሰበክ የነበረው ሲነገር የነበረው ስንማር የነበረው ሕማሙን ስናስብ የነበረው በእነዚህ በአራት ወንጌል ላይ የተጻፈው ነው። እሱ እየተነገረን የሰገድነው። ተው አትነካኳት፣ ተው አትንኳት። እቺን ሃይማኖትን የምር አትንኳት። ተው ፍጡር ነው የምታመልከው አላችሁ፣ ተው ፈጣሪዋን አታውቅም ያላችሁ ተው። ልጆቿ ዛሬ ስግደት ላይ ነበሩ። ሁሉም ህፃናቶቿ ስግደት ላይ ነበሩ። ህፃን የለ ትልቅ የለ ሁሉም ስግደት ላይ ነበረ። ተው አትነካኳት። ተው ተው አትነካኳት። ተው አትስደቧት። ተው አትናገሯት። ተው አትዋሹባት። ተው አትነግዱባት። ተው ተው እግዚአብሔር ዝም ያለበት ምክንያት ስላለው ነው። ተው ህፃን የለ አዋቂ የለ ትልቅ የለ ትንሽ የለ ባለጠጋ የለ ድሃ የለ ሁሉ ለክርስቶስ ኢየሱስ ዛሬ ይሰግድ ነበረ። ኢየሱስን ጠርተው ሲሰግዱ ነበረ። ተው አትዋሹባት። ፍጡር ታመልካለች አትበሉ። ተው ተው አታመልክም። ኢየሱስን ሕማማቱን እያሰበች ስታሰግድ ስትሰግድ ሕማማቱን እያሰብን ስንጸልይ ነበረ። ተው ሕማማቱን እያሰቡ ሲያሰግዱን ሲያጸልዩን ነበረ። ተው 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 አትዋሹባት። ተው አትሸቅጡባት። ተው አትነግዱባት። ተው ዝናው ይቅር አትዋሹባት በዚች ሃይማኖት። ተው ክብሩ ይቅር አትዋሹባት በዚች ሃይማኖት። ተው ተው አትዋሹባት። ተው ከጀርባው ላይ ያለውን ጅራፍ በቅዳሴ በዜማ ስታዜም ስትቀድስ የነበረች ቤተ እምነት ናት። ተው ተው አትዋሹባት። ጀርባው ላይ ያለውን ጅራፍ በዜማ ጀርባው ላይ ያለውን ጅራፍ በቅዳሴ ስታስቀድስ ታዜም የነበረች ቤተ እምነት ናት። ተው አትዋሹ። በጌታ አትዋሹ። ዝናው ይቅር አትዋሹባት። የመስቀል ጣር ሞቱን የምታስተምር ናት። ተው ተው የመስቀል ጣር ሞቱን የምታቀድስ የምታዜም ናት። ተው አትዋሹባት። አትዋሹ። መከራውን የምታስታውስ የምታዜም የምትቀድስ ናት። ተው ስለኛ መከራን የተቀበለን። ተው አትዋሹባት። ተው አትዋሹባት። እባካችሁ አትዋሹባት። ተው ተው አትዋሹባት። ጀርባው ላይ ያለውን ጅራፍ ከጅራፉ ላይ ሲነሳ የተቦጨቀውን ስጋ ሕማሙን የሞት ጣር ጩኸቱን ኤሎሄ ኤሎሄ ስለምን ተውከኝ የሚለው አባቴ ስለምን ተውከኝ የሚለው ጩኸቱን የምትናገር ቤተ እምነት ናት። የምትቀድስ የምታስተምር ናት። አትሸቅጡባት። ተው ተው በቃ ተው። ሁሌ የምታስተምር ዛሬ በሚገርም ሁኔታ ብዙ ነገር ተምሬ መጣው። አወኳት አውቂያት ገብታኝ መጣው ያልኩባት ቤተ እምነት ላይ
እያወኳት እየጣፈጠችኝ ነው። ኦርቶዶክሳውያን እወቋት፣ ቤተ እምነቷን ተረዷት። ጥያቄ ካላችሁ ጠይቁ፣ እባካችሁ እወቋት። ተሳልመን ከበር መውጣት ብቻ ሳይሆን ጥያቄ ካለን ገብተን እንጠይቅ፣ ካህናቶችን ገብተን እንጠይቅ፣ ሊቃውንቱ። መልስ ሁሌም ያላት ቤተ እምነት ናት። መልስ ሁሌም አላት። ደፍራችሁ ጠይቁ። ይሄን እመክራችኋለሁ። ገና ብዙዎች ይመጣሉ። ለምን ብዙዎች ይመጣሉ? እንደኔ አይነቱን ድንጋይ ልብ፣ እንደኔ አይነቱን ጠጣር ልብ ያለውን የክርስቶስ ኢየሱስ ፍቅር አረሰረሰኝ። የክርስቶስ ኢየሱስ ፍቅር ለወጠኝ። ብዙዎች ይለወጣሉ፣ ብዙዎች ይመለሳሉ። መመለስ ይሆንላችሁ እና በጣም ነው ማመሰግነው። ይሄን ልናገር ነው የገባሁት። የዛሬውን ውሎዬን በጣም ገርሞኝ ነው የዋልኩት። እግዚአብሔር ይባርካችሁ። እቺን ቤተ እምነትን እባካችሁ በውሸት አትሸንግሏት፣ አትናገሯት። ይሄን እላለሁ። ሁላችሁንም እወዳችኋለሁ። ነገ እግዚአብሔር ቢፈቅድ ማህሌት ባድር ደስ ይለኛል። ሙሉ ቀን ነው የሚጾመው። እግዚአብሔር ዛሬ ነው ያስቻለኝ፣ ነገን እንደሚያስችለኝ አምናለሁ፣ አውቃለሁ። ከሌሊት 6 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ድረስ ይጾማል። ማህሌት እግዚአብሔር ቢፈቅድና ብንኖር ባድር አድራለሁ ብያለሁ። ካደርኩ በኋላ እንቀጥላለን። ከዛ ያንንም የተማርኩትን እውነት በውሸት የሚከሷትንም ሆነ ሌላውንም የተማርኩትን አስረዳለሁ። ተባረኩልኝ። አንዲት እህት ገብታለች፣ እሷን ላስገባና መጣችሁ እኮ ዶግማቲክ የሆነ ነገር እኮ አይደለም እኮ ዶግማቲክ ባለው ነገር አምጥተ ወይ ሐሳቡ ሳትረዳ በእንደዚህ አይነት መልኩ ጀጅ ማድረግ ከባድ ነው። ይቅርታ እናንተ ስላላችሁ። ዲያቆን አሸናፊ ሰላም ብያለሁ። ደሚዋ ሰላም ለእናንተ ይሁን ሁላችሁንም። በጣም ደስ ብሎኛል ደሚ ወንድሜ። እዚህ ከላይ ያላችሁ መጋቢ ብሎይ ሊቁ መምህራችን ሰላም ብያለሁ። ሁላችሁንም ነዘቴዲንም፣ ክርስቶፎርስ፣ ኬኩን፣ ቴዎሲስ ከታችም ያላችሁት በጣም ደስ የሚያሰኝ ነገር ነው። ደሚዋ ዛሬ ያሳየህን ነገር በእውነት ቀኑን ያማከለ የተስተካከለ የአመት ቀለሙን ተከትለህና ገጥመህ የመጣ ሰውነና በጣም ደስ ይላል። ዛሬ ዲያብሎስ ተመታ በመስቀል ብለን የዘመርንበት ቀን ነው። መቼም መታህተዋል እንዴት የሚያምር ስርዓት እንደነበረ። በዚህ በሚያምር በዚህ እያለቀሰን በሳቅንበት፣ እየከፋን በተደሰትንበት፣ እየተከዝን ደግሞ በቦረቅንበት ቀን ይህንን ነገር ማየታችን እጅግ ድንቅ ነገር ነው። ደሜ እኛ እንደዚህ ሆነን እቺ ታላቂቷ ቤተክርስቲያን እንዴት ትሆን? ስላንተ ነፍስ ምን ያህል ደስተኛ ትሆን? እኛ እንኳን እዚህ ያለነው እንዲሆንና የቤተክርስቲያን ደስታ ነው ዛሬ። በጣም ደስ ይላል። ብዙ ድርብርብ ድሎች ነው ያሉት። እቺ ሙሽራይቷ ቤተክርስቲያን ክርስቶስ ምን ያህል እንደሚወዳት ዛሬ በገሃድ ያሳየበት ቀን እንደሆነ ታውቃለህ። ተሰቅሎላት ሞቶላት ደግሞ አንተ ልጇ እንደዚህ ስትመለስላት እሷ ደግሞ ምን ያህል ደስተኛ እንደምትሆን በእውነት ያስነባል። ይሄ ያሁኑ ያየነው ነገር ያስለቅሳል፣ የደስታ ለቅሶ ያስለቅሳልና በጣም ደስ ብሎናል። መጨረሻህን ደግሞ ያሳምርልን ነው የምንለው። መቼም ጀማሪ ብቻ ሳይሆን ፈጻሚም እንድንሆን እግዚአብሔር ይርዳን። ትምህርት ከሊቃውንት ከመምህራን ከዲያቆናት አየ ይሄ ነው ህዝቡ ላይ እንዲገባ ማረገው ነው እንዲገባ እንጂ ላይክ ቀድሞ እኔ ከእናንተ ጋር እንደማረገው አይነት ውይይት አላርግም። ግን ቤተክርስቲያኒቷ ሰዎች እንዲረዷት በነዛም መልኩ አድርጋለሁ። አገልግሎቴ እንደዛ ነው የሚሆነው እንጂ ዲቤት ምናምን ነገር እንደዛ አይመችም።
እሺ እንግዲህ እግዚአብሔር ይስጥልኝ። በስታብቱብኛል። ሁላችሁንም አመሰግናለሁ። ደሜዋ አንተንም የመለሱ አንተንም ምክር የሰጡ ያስተማሩህን ሁሉም የኛን ልጆች በጣም ክብር ይስጥልኝ። አመሰግናለሁ። እወድሃለሁ ደሜ። እግዚአብሔር መጨረሻህን ያሳምርልን፣ መጨረሻችንንም የሁላችንም ያሳምርልን። ደስ ብሎናል። በነገራችን ላይ ወልይ ስማኝ፣ በነገራችን ላይ የደህንነትን ትምህርት ከዚህ መጽሐፍ ነው በጣም የጠቀመኝ። ከዛ ውጭ ደግሞ ማለት ገድላት ድርሳናትን በመጠየቅ በማስረዳት የቤተክርስቲያኒቷን ነገሮችን በማድረግ ከዲያቆን ዘማርያም ጋር ነው ዲስከስ ያደረጉት። ገባርላ ከዲያቆን ዘማርያም ጋር። ከዛ ውጭ ግን መጽሐፍቶቿን በደንብ አድርጌ ነው የበላሁት። ሁላችሁን መጋብዛችሁ ግን ራሳችሁ ኦርቶዶክሳውያን መጋብዘው ይሄ መርዶተ ጽድቅን እንድታነቡት ነው። እንድታነቡት በቃ እንድታነቡት በደንብ አድርጋችሁ እንድታነቡት ነው የምፈልገው ማለት ነው። በጣም ማንነቴን የቀየረ መጽሐፍ ቢኖር ይሄ ነው። ይሄ መጽሐፍ ነው ማንነቴን የቀየረ ማለት ነው። እምጋብዛችሁ ይሄ ነው። እሺ ጤና ይስጥልኝ። ማን ልበል? በዛ ብሎ ኬኩ እንዴ ዲያቆን እስኪያስ እነሱ በጣም የምፈልጋቸው ሰው። እሺ ኬኩ ይቀጥልና እቀጥላለሁ አለው። ዲያቆን እኔ በርሶ ሆኜ እኮ መልስ መለስኩ እኮ። የሚገርም እኮ ነው። ማርያም ከሌለች ስላሴ የለም ብለው ያስተማሩትን ትምህርት እኔ በተረዳሁት መረዳት እውነት ነው ብዬ ማርያም ከሌለች እውነት ነው ስላሴ አናቀውም። ለምን ማርያም ኢየሱስ ክርስቶስን ባትወልደው ኖሮ ወልድ አይታወቅም ነበረ። ወልድ ደግሞ በመወለዱ በሰማይ ተከፍተው ይሄ የምወደው ልጅ እርሱ ነውና ብሎ አባቱ ተናገረ። ይሄ ሆነው ደግሞ ማን በመወለዷ? ማርያም ድንግል ማርያም በመወለዷ ነው ይሄ ሆነው። መንፈስ ቅዱስ ደግሞ በምን አምሳል መጣ? በእርግብ አምሳል መጣ። ስለዚህ ማርያም ባትኖር ኖሮ ማርያም በመኖሯ ሰዎች ስላሴን እንዲረዱት ሆነ ብዬ እንግዲህ እኔ የተረዳሁትን መረዳት ተናገርኩ። እርሶ ደግሞ ባለቤቱ እዚህ ጋር አሉ። እርሶ እንግዲህ ሰላም ለእርሶ እንዲያቆን እንዴት ኖት? እግዚአብሔር ይመስገን ሰላም ነው። ዲያቆን ዘማርያም መጋቤ ብሉይ እንዴት አሉ? እንኳን አደረሳችሁ ሁላችሁንም። እግዚአብሔር ያክብርልኝ ላደረከው ማብራሪያ። ግን ያው እኔ ራሴ ጾሙ ሲወጣ ሙሉ ቪዲዮ ስላለ መድረክ ላይ የተቀረጸ ነገር ነውና የተቆረጠው ልክ ነው፣ ሌላ ነገር ይመስላል። ጾሙ ሲወጣ እኔ ራሴ እንትን ላለው ብያለሁ። እስከዛው ግን ላደረከው ነገር እግዚአብሔር ይስጥልኝ። በአንተ ስለተደረገው ነገር ደግሞ እግዚአብሔር ይመስገን። እና እንትኑ መጀመሪያ በጾሙ ቃል የተጋባባነው ነገር እንዳይረሳ ኦርቶዶክስ መታወቅ ያለባት ብለ የተነሳበት ዓላማ ደግሞ እንዳይረሳ፣ እሱ በጭራሽ እንዳይረሳ። ኢትዮጵያ ውስጥ ሼሪያ አይቋቋምም እኔ በህይወት እያለሁ ብለሃል። ስለዚህ ሁሉንም ወደ አንድነት መልሰህ አይናችን እያየ እሱን ነገር እንዳትረሳ። ያኔ የጀመርነው አረሳ። እግዚአብሔር መቼም ሰዎችን ሲጠራ ምክንያት አለው፣ እንዴት መጠቀም እንደሚችል ያውቃል። በተለይ ደግሞ አንድ አባት አንድ ወቅት ምን ብለው አስተምረዋል? የተጠገነ ፍቅር በጣም አደገኛ ነው አሉ። እንዴት ብለን ስንጠይቃቸው ጴጥሮስ ከካደ በኋላና ከመካዱ በፊትና ከካደ በኋላ ያለው ፍቅር አንድ አይደለም። ስለዚህ ቅድም ዲያቆን አሸናፊ አንድ ነገር ብለዋል። በጣም ወደ ሰው እንዳታይ እዚህ ይፈቀድልኝና 3 ጥቅሶች ብቻ ልስጥ ላንተ ጽፈህ የምትይዝልኝ ማስታወሻ። እቺን ቤተክርስቲያን ስታስብ እንግዲህ እነ ዘማርያም እነ መጋቤ ብሉይ ይጨምሩልሃል። የመጀመሪያው ትንቢተ አሞጽ ላይ የተጻፈ አንድ ቃል አለ። ምዕራፍ 3 ቁጥር 7 ላይ እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ይላል። እግዚአብሔር ለባሪያዎቹ ለነቢያት ሚስጥሩን ካልነገረ በቀር ምንም አያደርግም ይላል። ስለዚህ
የመዳናችንን ሚስጥር የሰሙት የጌታን ወደኛ መምጣት የሰሙት ነቢያት ናቸው። ከማንም በላይ ለነሱ በጆሮአቸው ያንዳንዱን ሹክ ብሎ አስነግሮ ኢየሱስ ክርስቶስ ማን ነው ስትባል የነቢያት የትንቢታቸው ፍጻሜ ይባል። ከዛ ኤፌሶን 2:20 ላይ ደግሞ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ይላል። ስለዚህ ማንም ቢጠይቅ እቺ ቤተክርስቲያን ሚስጥር የነሰሙ ነቢያት የተነበዩባት ትንቢት የነገሩላት ሐዋርያት ደግሞ ምንድናቸው ሲባል ምስክሮች የሆኑላት ናት። ከዛ የማዕዘኑ ራስ ደግሞ ኢየሱስ ክርስቶስ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 44ን ጀምሮ እስከ መጨረሻው ስታነበው ቤተክርስቲያን አይምሮአቸውን ጌታ የከፈተላቸው መጻሕፍትን እንዲያስተውሉ ከዚያ በኋላ ምስክሮቼ ናችሁ ብሎ የጠራቸው በእጁ የባረካቸው ሲያርጉ ያዩት ምስክር የተባሉት እነሱ ያሉባት ናቸውና ስለዚህ የነቢያት ትንቢት በነቢያትና በሐዋርያት መሰረት ላይ ታንጻችኋል ተብሏልና ይሄ የጀመርከው እሳት በጣም ከባድ ነው። የጀመርከው አገልግሎት በጣም ከባድ ነው። አሁን ሰዎቹ ኦርቶዶክስን እንዲያውቁ ብቻ ሳይሆን ኦርቶዶክስን በማወቃቸው ሕግ ያላት ቤት ራስ ያለው ቤት ውስጥ በመሆናችን ጠላት ከሚያመጣው የሸሪዓ ሕግ እንድናለን ብለ የጀመርከውን በሁዳዴ የጀመርከውን እሱን እንዳትረሳ። ከዛ በተረፈ ደግሞ በመታደርገው ጉዞ ላይ ፈተናዎች ሊገጥሙ ቢችሉ ዛሬ ማታ አንድ የቤት ስራ ሰጣለሁ። ቤተሰብውን ታያቸዋለህ። ዝም ብለህ ቤተሰብ የተቀመጠውን ቤተሰብ ካየህ በኋላ ምን እንደሚሰሩ ከዛ በኋላ ሙሉ ብርጭቆ ውሃ ይዘ ደግሞ አንድ ጊዜ ቤትህን ዙረው። ውሃውን ግን ማፍሰስ አትችልም። ውሃው ሊፈስ የሚችለው አይንህን ከውሃው ላይ ካነሳ በኋላ በላና እነሱን ለማየት ከብርጭቆ ላይ አይንህን ካነሳ ውሃውን ታፈሰዋል። ስለዚህ ወደ ማንም አትይ። በእጄ ያስከው የብርጭቆ ውሃ አሁን ያገኘው ህይወት ነው። ከሱ ላይ ምንም አይነን አታንስ። ሞክረው፣ ራስን ፈትን እስቲ ሰውይና ከዛ በኋላ ደግሞ የብርጭቆ ውሃ ይዘ ደግሞ ሰው ሳታይ ሳታፈስ አንድ እርምጃ ተራመድ። በጥንቃቄ ከተራመድክ ውሃውን ሳታፈሰው ቤትህም ሙሉ መዞር ትችላለህ፣ ጉዞን ትጨርሳለህ። ነገር ግን ወደ ሰዎች ካየህ ውሃውን ታፈሰዋለህ። ያ ማለት ያገኘውን ቅድስና የጠጣውን አዲስ ሳምራዊቷ ሴት ድጋሚ እንዳትጠማ የጠጣውን ውሃ ታፈሳለህ ማለት ጸጋህን ትጥላለህ። እና ስለዚህ እንደዛ አድርግ፣ ጸልይ። መዝሙር 120ን ግጥም አርገ ጸልይ። አይኖቼን ወደ ተራራ አንስቻለሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እኔን የሚጠብቅ አይተኛም፣ አገልግሎቴን የሚጠብቅ አይተኛም፣ ቤተክርስቲያኔን የሚጠብቅ አይተኛም። አገልግሎቴን ሀገሬን የሚጠብቅ ወንድሞቼን የሚጠብቅ አይተኛም፣ አያንቀላፋም። ከዛሬ ጀምሮ እስከ ዘላለም እግዚአብሔር ሆይ መውጣት መግባቴን ባርክ ብለህ ንገረው። ሰይጣን ሳያዘገይህ ጉዞን ትቀጥላለህ። ታዲያ እንደ እስራኤላውያን